ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በረጲ ቅድስት ማርያም ቤተክርስቲያን የደረሰው የእሳት አደጋ ተስፋ ሊያስቆርጠን አይገባም ሲሉ ብፁዕ አቡነ ገሪማ አሳሰቡ። በጌዲዮ ኮሬና ቡርጂ ሀገረ ስብከት ስር በቡረሌ ረጲ ወረዳ ቤተ ክህነት በምትገኘው የረጲ ቅድስት ማርያም ቤተክርስቲያን ላይ በትናንትናው ዕለት ሰኔ 5 ቀን 2017 ዓ.ም ከኪዳን አገልግሎት መጠናቀቅ በኋላ በውስጥ በኩል በተነሳ የእሳት አደጋ ምክንያት ከፍተኛ ጉዳት መድረሱ ተገልጿል። ይህንንም መረጃ መነሻ በማድረግ ጣቢያችን ወደ ሀገረ ስብከቱ ስልክ በመደወል መረጃዎችን ያጣራ ሲሆን አደጋው የከፋ ችግር ሳያደርስ መቆጣጠር እንደተቻለ የሀገረ ስብከቱ ዋና ጸሐፊ መላከ ብርሃን ቀሲስ አጥናፉ ማሞ ገልጸዋል። ዋና ጸሐፊው በስልክ ባደረሱ መረጃ ከቃጠሎ የተረፉት የእመቤታችንና የመላኩ ቅዱስ ገብርኤል ታቦታት ከነመጎናጸፊያቸው በቤተልሔም ውስጥ ተቀምጠዋል ያሉ ሲሆን አሁን ላይ ለአገልግሎት የምንጠቀምባቸው ምንም አይነት ልብሰ ተክኖም ሆነ ሌሎች ንዋየ ቅድሳት አልተረፉንም ሲሉ አስረድተዋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ በበኩላቸው የአደጋውን ሁኔታ ተመልክተው የደረሰው አደጋ ይበልጥ ሊያበረታንና ሊያጽናናን ይገባል እንጂ በዚህ ተስፋ ልንቆርጥ አይገባም ያሉ ሲሆን ምእመናን ተረጋግተው ስለቀጣዩ ማሰብ እንደሚጠበቅባቸውም አሳስበዋል። የቤተ ክርስቲያን ደንን መሰረት ያደረገ የመልክዓ ምድር መልሶ ማልማት ፕሮጀክት ስራ ተጠናክሮ ይቀጥላል ሲሉ ዶክተር አለማየሁ ዋሴ ገለጹ። የአመልድ ኢትዮጵያ ዋና ዳይሬክተር ዶክተር አለማየሁ ዋሴ በደን ልማት ላበረከቱት አስተዋጽኦ በደቡብ ጎንደር ሀገረ ስብከት በደራ ወረዳ ቤተ ክህነት ስር የሚገኙ የ6 አብያተ ክርስቲያናትና የወረዳው ግብርና ጽሕፈት ቤት ተወካዮች ሽልማት አበርክተውላቸዋል። የአብያተ ክርስቲያናቱ ተወካዮች በዶክተር አለማየሁ ዋሴ የሚመራው አመልድ ኢትዮጵያ በአካባቢያችን ለሚገኙ ጥንታዊ ገዳማትና አድባራት ተፈጥሯዊ ይዘታቸው እንዲጠበቅ በማድረግ በኩል አበርክቷቸው የጎላ ነው ብለዋል። ዶክተር አለማየሁ ዋሴ በበኩላቸው በቀጣይ የቤተ ክርስቲያንን ደን መሰረት ያደረገ የመልክዓ ምድር መልሶ ማልማት ፕሮጀክት ስራ በሌሎች ቦታዎችም ተጠናክሮ እንደሚቀጥል ገልጸዋል። መረጃው የአመልድ ኢትዮጵያ ነው። ካህናትን በማብቃት ዘመኑ ለሚጠይቀው አገልግሎት ማዘጋጀት እንደሚገባ ተገለጸ። ይህ የተገለጸው በሰሜን ወሎ ሀገረ ስብከት መቂት ወረዳ ቤተ ክህነት የገረገራ ደብረ ሃይማኖት ቅዱስ ጊዮርጊስ ሰበካ ጉባኤ ከ60 በላይ ለሚሆኑ የደብሩ ካህናት ስልጠና መስጠቱን ተከትሎ ነው። ካህናትን በማብቃት ዘመኑ ለሚጠይቀው አገልግሎት ማዘጋጀት የስልጠናው ዋና ዓላማ ሲሆን ካህናት ለንስሐ ልጆቻቸው ጊዜ ሰጠው ክብረ ክህነትን ጠብቀው ሊያስጠብቁ እንደሚገባም ተገልጿል። በተጨማሪም ሰልጣኝ ካህናት በሁሉም ነገር አርያ ሆነው በትጋት በማስተማር ቤተ ክርስቲያን ከገጠማት ፈተና የማውጣት ኃላፊነታቸውን ሊወጡ እንደሚገባም ተመላክቷል። በስልጠናው ክብረ ክህነት የስብከት ዘዴ፣ መንፈሳዊ አገልግሎትና የጊዜ አጠቃቀም ትኩረት የተደረገባቸው ጉዳዮች እንደነበሩም ተገልጿል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ አገልግሎት ክፍል ነው። በኃላፊነት ላይ ያሉ መሪዎች ለቤተ ክርስቲያን ልዕልና ሊሰሩ እንደሚገባ ተጠቆመ። ይሄ የተጠቆመው በደቡብ ጎንደር ሀገረ ስብከት የስልጠናና ምክክር መርሃ ግብር መካሄዱን ተከትሎ ሲሆን የሀገረ ስብከቱ ወረዳ ቤተ ክህነት ሰራተኞች፣ የአብነት ምስክር መምህራን እንዲሁም በማህበረ ቅዱሳን የደብረ ታቦር ማዕከልና የሰንበት ትምህርት ቤት ተወካዮችን ጨምሮ ከ147 በላይ ሰልጣኞች ተሳትፈዋል። ቅድስት ቤተ ክርስቲያን ወደ ቀደመ ልዕልናዋ ትመለስ ዘንድ በኃላፊነት ላይ ያሉ መሪዎችን በስልጠና ተጨማሪ ግንዛቤ ማስጨበጥ የስልጠናው ዋና ዓላማ እንደሆነም ተመላክቷል። በስልጠናው ትምህርተ ኖሎት፣ አስተዳደርና መሪነት፣ የእቅድ አዘገጃጀትና ክትትል፣ የሂሳብ አያያዝ፣ መንፈሳዊ አገልግሎትና የግጭት አፈታት በቤተ ክርስቲያን የሚሉት ዋና ዋና ጉዳዮች እንደነበሩም ተመላክቷል። መረጃው በማህበረ ቅዱሳን የደብረ ታቦር ማዕከል ሚዲያ ዋና ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታ